ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? በሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በማንቸስተር የሚገኙ ፋኖች ድምጻቸውን አሰምተዋል ተባለ። በለንደን የኢፌዴሪ ኤምባሲ በማንቸስተር ከተማና አካባቢዋ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ከብልጽግና ጎን እንቁም የሚል ስብሰባ ለማድረግ ሙከራ ተደርጎ እንደነበር የተገለጸ ሲሆን ነገር ግን በማንቸስተር የሚገኙ ፋኖች የተቃውሞ ድምጽ በማሰማት ስብሰባው እንዳይሳካ አድርገዋል ነው የተባለው። ዝርዝሩን አዘጋጅተናል። በኦሮሚያና ቤኒሻንጉል ክልሎች አዋሳኝ አካባቢዎች በፖለቲካዊና የብሔር ልዩነት ምክንያት የተቀሰቀሰ የትጥቅ ግጭት እየተባባሰ መሄዱን በአውሮፓ ኮሚሽን ስር የሚገኘው የሲቪል ጥበቃና የሰብአዊ እርዳታ ክፍል አስታወቀ። በሁለቱ ክልሎች አዋሳኝ አካባቢዎች በተቀሰቀሰ ግጭት ሳቢያ ከ11000 በላይ ሰዎች መፈናቀላቸውና የምግብና ምግብ ነክ ያልሆኑ እርዳታዎችና የደህንነት ጥበቃ እንደሚሽኑ የተመላከተው ተጨማሪ አለን። የአዲስ አበባ ፖሊስ ጠቅላይ መምሪያ ከ3 ቀን በፊት ባወጣው መግለጫ በከተማ የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታወቀ። ፍተሻው የከተማው ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት እንደለያቸው በገለጸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል እንደሆነ ገልጿል። ዝርዝሩን የምናስደምጣችሁ ይሆናል። የምርታማነት ማደግና መንግስት የተገበራቸው የገንዘብ ፖሊሲ እርምጃዎች የዋጋ ንረት የሚጨምርበት መጠን እንዲቀንስ ማድረጉን የገለጹት የገንዘብ ሚኒስትር አቶ አህመድ ሺዴ የዋጋ ንረት አሁን ላይ ወደ 13 በመቶ መውረዱንና የተለያዩ አመላካቾችም የኢትዮጵያ ኢኮኖሚ ጤናማ መሆኑን የሚያረጋግጡ ናቸው ብለዋል። ሌላኛው መረጃችን ነው። ጥቃቅንና አነስተኛ ሱቅ ያላቸው የአዲስ አበባ ከተማ ነዋሪዎች ደባል እንዲፈልጉ ተነገራቸው ተባለ። ከየቀበሌው የተውጣጡ ኃላፊዎች ናቸው በየሱቁ እየዞሩ ከመንግስት የተሰጡ ማንኛቸውም የመንገድ ዳር ተርታ ሱቆች ደባል ሰራተኛ እንዲያስገቡ ትዕዛዝ ሲሰጡ የነበሩ ተብሏል። ለዚህም መታወቂያ፣ ፎቶግራፍና አሻራ እንዲሰጡም ተነግሯቸዋል። ተጨማሪ አዘጋጅተናል። ሰራተኞች ለመኖር የሚያስችላቸው ደሞዝ ተከፍሏቸው እየኖሩ ነው ለማለት አንችልም ሲል የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። የኢሰማኮ ምክትል ፕሬዚዳንት በበኩላቸው የሰራተኞች የደሞዝና ሌሎች ዋና ጥያቄዎቻቸውን እስከ ጠቅላይ ሚኒስትሩ ድረስ እናቀርብ ቆይተናል ያሉ ሲሆን እየታዩ ያሉ ተጨባጭ እውነታዎችን ተቀብሎ በፍጥነት ካልተፈቱ ወዳልተፈለገ ግጭት ሊያመሩ ይችላሉ የሚል ስጋት እንዳለ ገልጸዋል። ዝርዝሩን አጠናቅረናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በሀገር አቋራጭ አሽከርካሪዎች ላይ የሚፈጸመውን የእገታ ወንጀል ለመከላከል የማህበረሰቡ ትብብር እንደሚያስፈልግ ተገለጸ። በተለያዩ የሀገሪቱ አካባቢዎች ላይ በሀገር አቋራጭ አሽከርካሪዎች ላይ የሚፈጸመውን የእገታ ወንጀል ለመከላከል የማህበረሰቡ ትብብር ያስፈልጋል ሲል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አሳስቧል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ የሀገር አቋራጭ አሽከርካሪዎችና ተሽከርካሪዎች ላይ በተደጋጋሚ እገታ የሚፈጸምባቸውን አካባቢዎች መለየታቸውን ተናግረዋል። አንጻራዊ ሰላም ባለባቸው አካባቢዎች ከመንግስት ጋር በመነጋገር በየ10 ኪሎ ሜትሩ ጥበቃ እንዲመደብ ተደርጓል ያሉት የማህበሩ ስራ አስኪያጁ ማህበረሰቡ በአሽከርካሪዎች ላይ እንግልትና እገታ የሚፈጽሙትን አጋልጦ በመስጠት እንዲተባበር ጥሪ አቅርበዋል። በዚህም አግባብነት የሌለው የኮቴ ክፍያ የሚጠይቁ ጭነቶቻቸውን በሚያራግፉ ወይም በሚቀሽቡ እገታ በመፈጸም ገንዘብ የሚጠይቁና ይህንን መሰል ተግባራት የሚፈጽሙ ግለሰቦችንና ቡድኖችን በመጠቆምና አሳልፎ በመስጠት ማህበረሰቡ ሊተባበር ይገባል ብለዋል። ተደጋጋሚ የተሽከርካሪዎች እገታ የሚፈጸምባቸውን አካባቢዎች በመለየት አሽከርካሪዎች የሚጓዙበትን አማራጭ መንገድ እንዲፈልጉ ወይም የጉዞ ሰዓትና ጊዜ እንዲቀይሩ አካባቢዎቹን ይፋ በማድረግ ለአባላቱ የጥንቃቄ መልእክቶችና የጉዞ ሰዓትና ጊዜ እንዲቀይሩ አካባቢዎቹን ይፋ በማድረግ ለአባላቱ የጥንቃቄ መልእክቶች እየተላለፈ መሆኑንም አቶ ሰለሞን ጨምረው ተናግረዋል። በተለይ ግጭት ባለባቸው አካባቢዎች ያለው የአሽከርካሪዎች እገታ እየተባባሰ በመምጣቱ የፌዴራልና የክልል መንግስታት አፋጣኝ ማስተካከያ እርምጃዎችን እንዲወስዱ ማህበሩ ጠይቋል። ሰራተኞች ለመኖር የሚያስችላቸው ደሞዝ ተከፍሏቸው እየኖሩ ነው ማለት አይቻልም ሲል የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። የኢትዮጵያ ሰራተኞች ለመኖር የሚያስችላቸው ደሞዝ እየተከፈላቸው ነው ለማለት እንደማይቻል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ገልጿል። የኢሰማኮ ምክትል ፕሬዚዳንት አቶ ድሪብሳ ለገሰ አሁን ባለው ሁኔታ በኢትዮጵያ ሰራተኞች ደሞዝ ተከፍሏቸው በመኖር ላይ ናቸው ብሎ አፍን ሞልቶ ለመናገር የሚከብድ መሆኑን ተናግረዋል። በሀገራዊ ምክክር ኮሚሽን በተዘጋጀ የአጀንዳ መድረክ ላይ የተገኙት አቶ ድሪብሳ ከሪፖርተር ጋር
በነበራቸው ቆይታ የሰራተኞች የደሞዝና ሌሎች ዋና ዋና ጥያቄዎቻቸውን እስከ ጠቅላይ ሚኒስትሩ ድረስ ስናቀርብ ቆይተናል ብለው እየታዩ ያሉ ተጨባጭ እውነታዎችን ተቀብሎ በማስተካከል በኩል መዘግየቶች በመኖራቸውና በፍጥነት ካልተፈቱ ወዳልተፈለገ ግጭት ሊያመሩ ይችላሉ የሚል ስጋት እንዳለ ገልጸዋል። ሰራተኞች አሁን ያሉበት የኑሮ ሁኔታ የሚታወቅ ነው። መሰረታዊ የሚባሉ ነገሮችን ሊያሟላ የሚችል ደሞዝ ስለማይከፈላቸው የከፋ ችግር ውስጥ ወድቀው ይገኛሉ ያሉት አቶ ደሪብሳ ለምሳሌ በኢንዱስትሪ ፓርኮች 1200 ብር ወርሃዊ ደሞዝ የሚከፈላቸው ሰራተኞች አሉ። እነዚህ ሰራተኞች ለትራንስፖርት የሚያወጡ የቤት ኪራይ የሚከፍሉና ቤተሰብ የሚያስተዳድሩ ናቸው። ስለሆነም ይህ ችግር በሀገሪቱ ላይ ሌላ ጦስ ይዞ ከመምጣቱ በፊት መንግስት በአስቸኳይ እልባት ሊያበጅለት ይገባል ብለዋል። ኢትዮጵያ የዓለም የስራ ድርጅት አባል ከሆኑ አፍሪካ ሀገሮች መካከል ቀዳሚዋ ነች። ሆኖም የመነሻ ወለል ደሞዝን እስካሁን ያልተከተለችና ዜጎች ኑሯቸውን ለማሻሻል የሚያበቃ ደሞዝ የማትከፍል ሀገር ብትኖር እሷ ናት ያሉት ምክትል ፕሬዚዳንቱ ከኢትዮጵያ በኋላ የዓለም የስራ ድርጅት አባል የሆኑ ሀገሮች የመነሻ ወለል ደሞዝን ሳይሆን አንድ ቤተሰብን ሊያኖር ወደሚችል ሊቪንግ ዌጅ በመሸጋገር ላይ ይገኛሉ ሲሉ አስረድተዋል። ሰራተኛው ከሚያገኘው ወርሃዊ ደሞዝ ለመንግስት ግብር መክፈል ይኖርበታል። ነገር ግን የሚከፍለው ግብር በልኩ ሊሆን ይገባል። በኢትዮጵያ የሚገኘው ሰራተኛ የሚከፍለው ግብር ግን ከሚያገኘውና ሊያኖረው ከሚችለው ደሞዝ አንጻር ሲታይ የማይመጣጠን ነው። ለምሳሌ እንደ ሩዋንዳ፣ ኡጋንዳና ኬንያ ያሉ የጎረቤት ሀገሮች ተሞክሮ የታየ እንደሆነ ትንሽ ተከፋይ ነገር ግን ከፍተኛ የሆነ የስራ ግብር የሚጫንበት ሰራተኛ ያለው በእኛ ሀገር ብቻ ነው ብለዋል። ልማት የሚከናወነው ዜጎች እንዲኖሩበት ነው። ዜጎች ተጠቃሚ ባልሆኑበት ሁኔታ ልማቱን ብቻ ነጥሎ ማየትና እንደ እድገት መመዘኛ አድርጎ መቁጠር በራሱ ስህተት ነው ያሉት ምክትል ፕሬዚዳንቱም መንግስት እንደ ሌሎች ልማቶች ሁሉ የሰው ልማት ላይ ትኩረት ሰጥቶ መስራት እንደሚያስፈልግ ረጅም ዓመታት ላስቆጠሩ የሰራተኞች ጥያቄ ሳይዘገይ ምላሽ መስጠት ተገቢ መሆኑን አሳስበዋል። የጤና ባለሙያዎች የኛ አባል ሆኖ ባይታቀፉም እንደ ማንኛውም በደሞዝ የሚተዳደሩ ዜጎች ገቢያቸው በቂና ሊያኖራቸው የሚችል ነው ብለን አናምንም ያሉት አቶ ደሪብሳም የጤና ባለሙያዎች በከፍተኛ የትምህርት ተቋማት ትምህርታቸውን በክብር አጠናቀው ከህይወትና ከጤና ጋር ተያያዥነት ያላቸው ስራዎች የሚሰሩ ከመሆናቸው አንጻር ያነሱት ጥያቄ አግባብነት የለውም ብዬ አላምንም። ስለሆነም መንግስት የጤና ባለሙያዎች ላነሷቸው ተገቢና አግባብነት ያላቸው ጥያቄዎች አፋጣኝ ምላሽ ሊሰጥ ይገባል ብለዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በ1954 ዓ.ም የተቋቋመ ሲሆን በ9 ኢንዱስትሪ ፌዴሬሽኖች 2300 ያህል ማህበራትን በማቀፍ ከ1 ሚሊዮን በላይ አባላት እንዳሉት መረጃዎች ያሳያሉ። በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለንና በበርበር ከተሞች የደረሰውን ጥቃት አስመልክቶ ከቦር ዲሞክራሲያዊ ፓርቲ መግለጫ ተሰጥቷል። የዶሮ ጩኸትና የወፎች ዝማሬ ሳይሆን የጥይት ሩምታ ንጋትን የሚያበስርባት የመተከል ምድር ድጋሚ አኬልዳማ ሆነች ብሎ የሚጀምረው መግለጫው በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለን ወረዳ ቡለን ከተማና በድባጤ ወረዳ በበርበር ከተማ ግንቦት 29 ቀን 2017 ዓ.ም ከንጋቱ 12 ሰዓት ላይ የኦነግ ሸኔ በሚል ስያሜ የሚታወቁ ታጣቂዎች በፈጸሙት ጥቃት በርካታ ሰላማዊ ሰዎችና የጸጥታ ኃይሎች መገደላቸውን ፓርቲያችን አረጋግጧል ብሏል። በከተሞቹ በተፈጸመው ጥቃት የቡለን መጀመሪያ ደረጃ ሆስፒታል፣ የቡለን ፖሊስ ጣቢያ፣ የቡለን ንግድ ባንክን ጨምሮ በተለያዩ የመንግስት ተቋማትና በግለሰቦች የንግድና የመኖሪያ ቤቶች ላይ ከባድ ዘርፊያና ጉዳት መድረሱን ማረጋገጥ ተችሏልም ብሏል። ከንጋቱ 12 ሰዓት የጀመረው ጥቃት እስከ ረፋዱ 4 ሰዓት ተኩል ገደማ ድረስ እንደቆየ የገለጸው መግለጫው እንዲህ አይነት ጥቃት በከተማው ላይ የተደጋገመ ቢሆንም የወረዳው መንግስት ታጣቂዎች ወደ ከተማው እንደሚመጡ መረጃ እያለው የጸጥታ ኃይሉን ለማጠናከርና ማቀናጀት ባለመቻሉ ምክንያት ጉዳቱ የከፋ እንዲሆን ማድረጉ እጅግ በጣም ያሳዝናል ብሏል። በዚህ ምክንያትም ፓርቲው የሚከተሉትን ባለ 5 ነጥብ የአቋም መግለጫዎችን አውጥቷል። አንደኛ፣ የመንግስት ዝቅተኛው ሚና የዜጎችን ደህንነት ማስጠበቅ ነው። ስለሆነም የክልሉ መንግስት የአካባቢውን ህዝብ አቀናጅቶ ከጸጥታ ኃይሉ ጎን ለጎን የክልሉን ህዝብ ሰላምና ደህንነት የማስጠበቅ ግዴታና ኃላፊነቱን እንዲወጣ ፓርቲው እንደሚያሳስብ ገልጿል። ሁለተኛ፣ መንግስት ሸኔ ብሎ በሚጠራው ቡድን ላይ ተከታትሎ እርምጃ እንዲወስድና እንዲሁም ከክልል እስከ ወረዳ ድረስ የዜጎች ደህንነት ለአደጋ እንዲጋለጥ ያደረጉና ኃላፊነታቸውን በትክክል ባልተወጡ አመራሮች ላይ የማያዳግም እርምጃ እንዲወስድ ፓርቲው ጥሪውን አስተላልፏል። ሶስተኛ፣ የክልሉ መንግስት በመተከል ዞን ስር ባሉ ወረዳዎች በተለይ ቡለንና ድባጤ ወረዳዎች የሚኖሩ ዜጎችን ራሳቸውን እንዲከላከሉ ተገቢውን የሎጂስቲክስ አቅርቦትና ራስን የመከላከል ስልጠናዎችን ተከታትሎ እንዲሰጥ እንዲሁም የየወረዳዎቹ ነዋሪዎች ከጸጥታ ኃይሉ ጋር በመቀናጀት የሰላም ማስከበር ስራ በጋራ እንዲሰሩ የማስተባበር ስራውን እንዲሰራ አሳስቧል። አራተኛ፣ ፓርቲው ቀጠናው የህዳሴው ግድብ መገኛ የበርካታ ማዕድናት ወርቅን ጨምሮ የተለያዩ ማዕድናትና ሰፋፊ የእርሻ መሬት ያለው በመሆኑ ብዙ ቀበሌዎች አሁንም በታጠቁ ኃይሎች ቁጥጥር ስር በመሆናቸው የሚመለከታቸው የመንግስትና የጸጥታ አካላት ተቀናጅተው አካባቢውን ወደ ሰላማዊ ቀጠና በመመለስ ማህበረሰቡ በሰላም ወጥቶ እንዲገባና ወቅቱም የእርሻ ወቅት እንደመሆኑ መጠን ህዝቡ ስራውን ያለምንም ስጋት እንዲሰራ የበኩላቸውን ጥረት እንዲያደርጉ ጥሪ ማቅረቡን ገልጿል። በአምስተኛና በመጨረሻ ደረጃ በግፍ ለተገደሉት ንጹሃን ነፍስ ይማር፣ ለሟች ቤተሰቦችና ወዳጅ ዘመዶች ደግሞ ቶሎ መጽናናትን ፓርቲያችን ይመኛል ሲል ገልጿል።
በኦሮሚያና ቤኒሻንጉል አዋሳኝ በፖለቲካዊና የብሔር ልዩነት የተቀሰቀሰ ግጭት ተባብሷል ተባለ። በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አዋሳኝ አካባቢዎች በፖለቲካዊና የብሔር ልዩነት ምክንያት የተቀሰቀሰ የትጥቅ ግጭት እየተባባሰ መሄዱን በአውሮፓ ኮሚሽን ስር የሚገኘው የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ ስራ ክፍል አስታወቀ። በሁለቱ ክልሎች አዋሳኝ አካባቢዎች በተቀሰቀሰ ግጭት ሳቢያ ከ11 ሺህ በላይ ሰዎች መፈናቀላቸውን በዳይሬክቶሬት ጀነራል ደረጃ የተዋቀረውና የህብረቱን የሰብአዊ እርዳታና የሲቪል ሰዎች ጥበቃ የሚያስተባብረው የስራ ክፍል ያወጣው መግለጫ ይጠቁማል። የስራ ክፍሉ በኢትዮጵያ ሁለቱ ክልሎች አዋሳኝ አካባቢዎች ያለውን ሁኔታ የጠቀሰው ትናንትና አርብ ይፋ ባደረገውና በአውሮፓና በዓለም ዙሪያ የሚታዩ ግጭቶችን በተመለከተ በየቀኑ በሚያሰራጨው የሁኔታዎች መግለጫ ነው። መግለጫው በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮን ጨምሮ ከአጋሮቹ ጋር በትብብር እየተዘጋጀ ነው። በመግለጫው መሰረት በኦሮሚያ ክልል ሳሲጓ ወረዳ ሀሮዋታ ቀበሌ በተፈጸመ ጥቃት ከቀያቸው የተፈናቀሉ 5500 ገደማ ሲቪል ሰዎች በመንግስት መስሪያ ቤቶች ተጠልለው ይገኛሉ። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል የተነሱ ማንነታቸው የማይታወቅ ታጣቂዎች በፈጸሟቸው ጥቃቶች 5900 ገደማ ሰዎች መፈናቀላቸውን የአውሮፓ የሲቪል ጥበቃና የሰብአዊ እርዳታ መስሪያ ቤት አስታውቋል። ከነዋሪዎች መካከል ህይወታቸውን ያጡ ወይም የተጎዱ መኖራቸውን መግለጫው ይጠቁማል። ተፈናቃዮቹ የምግብና ምግብ ነክ ያልሆኑ እርዳታዎችና የደህንነት ጥበቃ እንደሚሹ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ማስታወቁን በትናንትናው መግለጫ ላይ ሰፍሯል። በወላይታ ሶዶ ከተማ በግድያ ወንጀል ተፈርዶበት በምህረት የተለቀቀው ተከሳሽ የ8 ዓመቷ ታዳጊ ላይ በፈጸመው የአስገድዶ መድፈር ወንጀል በእስራት ተቀጣ። በወላይታ ሶዶ ከተማ አራዳ ቀበሌ የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት እንዲቀጣ መወሰኑን የሶዶ ከተማ ፖሊስ አስታውቋል። በወላይታ ሶዶ ከተማ የጉርሞ ላዲሳ ቀበሌ ነዋሪ የሆነው ተከሳሽ ኤፍሬም ጭማ የተባለ ግለሰብ የካቲት 15 ቀን 2017 ዓ.ም አመሻሽ 12 ሰዓት ተኩል አካባቢ የግል ተበዳይ የሆነችውን የ8 ዓመት ታዳጊ ጁስና ኮቸሮ ገዝቶ በማታለል የአስገድዶ መድፈር ወንጀል መፈጸሙ ተገልጿል። ግለሰቡ ከዚህ በፊት በነፍስ ግድያ ወንጀል ተባባሪ ሆኖ 14 ዓመት ጽኑ እስራት የተፈረደበትና የእስር ጊዜውን ሳይጨርስ በምህረት የወጣ መሆኑን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። የወላይታ ሶዶ ከተማ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ግንቦት 27 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ኤፍሬም ጭማን በ20 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። በተያያዘ ዜና የ13 ዓመቷ አያንቱ ቱና ላይ የአስገድዶ መድፈር ወንጀል በመፈጸም የተጠረጠረውና ከአካባቢው ተሰውሮ የቆየው ግለሰብ በቁጥጥር ስር ውሏል። ከዚህ ቀደም በሲዳማ ክልል ማዕከላዊ ሲዳማ ዞን ሻፋሞ ወረዳ አያንቱ ቱና የተባለችን የ13 ዓመት ታዳጊ ላይ የግብረ ስጋ ድፍረት ወንጀል በመፈጸም የተጠረጠረው ወጣት በወቅቱ የወረዳው ፖሊስ አዛዥ በነበረ ግለሰብ አማካኝነት ከአካባቢው እንዲሰወር መደረጉ ተሰምቶ ነበር። አያንቱም አካላዊና ስነ ልቦናዊ ጉዳት ደርሶባት ከትምህርት ገበታዋ ተለይታ በጣሊያ የህፃናት ማቆያ ከ1 ዓመት በላይ እንድትቀመጥ መደረጉ ቅር እንዳሰኛቸው ቤተሰቦቿ ድምጻቸውን አሰምተው ነበር። ታዲያ ከ1 ዓመት በላይ ዱካው ጠፍቶ የሰነበተው ተጠርጣሪ በትናንትናው ዕለት ፖሊስ ባደረገው ክትትል ከኦሮሚያ ክልል ምዕራብ አርሲ ዞን ኮኮሳ ወረዳ ሃንገሳ ተብሎ በሚጠራው አካባቢ በቁጥጥር ስር መዋሉን የሻፋሞ ወረዳ ፖሊስ አዛዥ ኢንስፔክተር ሙሴ አወል ተናግረዋል። የሲዳማና ኦሮሚያ ክልል ፖሊስ ተጠርጣሪውን በቁጥጥር ስር በመዋል ረገድ በትብብር መስራታቸውን የገለጹት አዛዡ የተጠርጣሪውን ወላጅ አባት ጨምሮ ተባባሪና ልጁን በመሸሸግ ሂደት ተሳታፊ የነበሩ የቤተሰብ አባላትን በቁጥጥር ስር መዋላቸውን ገልጸዋል። ብቸኛዋ እህቴ በግድ ተደፍራ ፍትህ ሳታገኝ ከ1 ዓመት በላይ በቆየችበት ወቅት ተረጋግጬ ትምህርቴን እየተማርኩ አልነበረም ያለው ወንድሟ ጴጥሮስ ቱና በልጁ መያዘኔም ሆነ ቤተሰቦቼ ደስተኛ ሆነናል። ከዚህ በኋላ ሙሉ ትኩረቴን ወደ ትምህርቴ አድርጋለሁ ሲል ተናግሯል። በአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር መካነ ሰላም በታ ቀጠና ላይ ውጊያ አድርገዋል። ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ የመከላከያ ሰራዊት ላይ በከፈቱት ተከታታይ ጥቃት መካነ ሰላምና በዙሪያው ያሉ ቀጠናዎች ላይ ውጊያ ተካሂዷል። ውጊያው ከትናንትና ግንቦት 29 ቀን 2017 ዓ.ም ማለዳ ጀምሮ ዛሬ ድረስ እንደቀጠለ የተነገረ ሲሆን እስከ 10 ኪሎ ሜትር የሚሸፍን ቀጠና በማስለቀቅ ንጉስ ሚካኤል አሊጦር ተዋ አርብ ገበያን ጨምሮ በርካታ ቀጠናዎችን እየተቆጣጠረ ይገኛል ተብሏል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል አንዱ አካል የሆነው የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በዛሬው ዕለት ማለትም ግንቦት 30 ቀን 2017 ዓ.ም የተጓደሉ የብርጌድ አመራሮችን አሟልታል ተብሏል። አመራር የማሟላት ሂደቱንም የሁለተኛ ተፈራ ዳምጤ ክፍለ ጦር አመራሮች ማለትም የክፍለ ጦሩ ምክትል ሰብሳቢ እሱ ባለው በአምላክ፣ አደረጃጀት መምሪያ ኃላፊ 10 አለቃ ደርሷቸውና ወታደራዊ አስተዳደር ኃላፊ ወርቅነህ የኒጌጥ በበላይነት መርተውታል ተብሏል። በዚህ አመራር የማሟላት ሂደት የብርጌዱ
ብርጌድ ወታደራዊ አዛዥ 10 አለቃ በቃሉ ሞላ፣ ምክትል ወታደራዊ አዛዥ ታደሰ ጌታነህ፣ ምክትል ዘመቻ መምሪያ ኃላፊ ጌታለ ጊዜ፣ ንብረት ክፍል ኃላፊ አብርሃም ያለው፣ ሂሳብ ሹም ኃላፊ ሙሉጌታ አልማው፣ ህግና ስርዓት ጉባኤ አባል ካሳውን ይታየው፣ ወታደራዊ አስተዳደር ዲያቆን ደጀኑ ከፋለና ኦዲትና ቁጥጥር ምክትል ሰብሳቢ ስንታየሁ አታላይ ሆነው ተመርጠዋል ተብሏል። ጥቃቅንና አነስተኛ ሱቅ ያላቸው የአዲስ አበባ ነዋሪዎች ደባል እንዲፈልጉ ተነገራቸው። ከሰሞኑ ከሚወጡ አንዳንድ ደንቦችና ህጎች መካከል ምን ታስቦ ይሆን የሚያስብሉት ብዙዎቹ ናቸው። ለምሳሌ እስስ ፌስታል ይዞ የተገኘ ከ2000 ብር እስከ 5000 ብር መቅጣትና ቆሻሻ ውሃ የደፋን በ100,000 ብሮች መቅጣት ይገኙበታል። አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት ደግሞ በመዲናዋ በጥቃቅንና አነስተኛ ሱቅ ስራ ላይ ተሰማርተው የሚገኙ ዜጎች ደባል እንዲፈልጉ እየተነገራቸው ነው። ከየቀበሌው የተውጣጡ ኃላፊዎች በየሱቁ እየዞሩ ከመንግስት የተሰጡ ማናቸውም መንገድ ዳር ተርታ ሱቆች ደባል ሰራተኛ እንዲያስገቡ ተነግሯቸዋል። እንደየስራችን አይነት አንድ ሰው ሁለት ሰው ወይም ሶስት ሰው እንድናመጣ ትዕዛዝ ተሰጥቶናል ብለው የተናገሩት አንድ የአራዳ ክፍለ ከተማ ወረዳ 3 ነዋሪ ናቸው። አክለውም እንደ ቡና ጠጡ፣ ልብስ ስፌት፣ ሸቀጣ ሸቀጥና ተመሳሳይ ስራ የሚሰሩ ሱቆች ይህንን በአስቸኳይ እንዲተገብሩ ተነግሯቸዋል ብለዋል። ማንኛውም የሱቅ ባለቤት ሌላ ሱቁን በጋራ የሚጠቀም ሰው እንዲጨምር ተብሏል። ያውም ለነገ ጠዋት መታወቂያና 2 ፎቶ በመያዝ ቀበሌ አሻራ እንድንሰጥ ተነግሮናል በማለት የሚናገሩት ደግሞ የኮተቤ አካባቢ ባለሱቅ ናቸው። ምን አይነት ነገር እንደሆነ አልገባንም። ለብዙ ዓመታት የሰራን ሰዎች አለን። እንዲህ አይነት ነገር ገጥሞን አያውቅም። የወር ገቢያችን በግማሽ ሊቀንስ ወይም ሲሶና 1/4 ሊሆን ነው ማለት አይደለም። ምን አይነት ጨዋታ ነው በማለት ጥያቄ አቅርበዋል። ሂደቱን እየመሩ ያሉት ደንብ ማስከበሮች ሳይሆኑ የቀበሌ የቢሮ ሰራተኞች መሆናቸው የታወቀ ሲሆን በየሰፈሩ እየዞሩ አሳስበው እየሄዱ መሆኑ ታውቋል። ደባል አስገቡ፣ ሱቆች በ2 ሰው ወይም በ3 ሰው ስም ሊሆን ይገባል በሚለው በዚህ አዲስ አሰራር ዙሪያ እስካሁን ከመንግስት አካል የተሰጠ ማብራሪያ የለም። በማንቸስተር የሚገኙ ፋኖች ድምጻቸውን አሰምተዋል ተባለ። በለንደን የኢፌዴሪ ኤምባሲ በማንቸስተር ከተማና አካባቢዋ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በትናንትናው ዕለት ከብልጽግና ጎን እንቆም የሚል ስብሰባ ለማድረግ ሙከራ ተደርጎ እንደነበር ተገልጿል። ነገር ግን በማንቸስተር ከተማ የሚገኙ ፋኖች አገዛዙ በአማራ ሕዝብ ላይ እያደረገ ያለውን ሳያቆም እናንተ ይህንን ስብሰባ ማድረግ አትችሉም በማለት ትናንትና አርብ ግንቦት 29 ቀን 2017 ዓ.ም ከጠዋቱ 3 ሰዓት እስከ 11 ሰዓት ድረስ በማንቸስተር ማሪዮት ሆቴል ሊካሄድ የታሰበውን ስብሰባ እንዲበተን አድርገዋል ተብሏል። የአዲስ አበባ ቤቶች ሊፈተሹ ነው ተባለ። የአዲስ አበባ ፖሊስ ጠቅላይ መምሪያ ከ3 ቀን በፊት ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታወቀ። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳስበው የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር ይገኙበታል ብሏል። አሁን ላይ የዋጋ ንረት ወደ 13 በመቶ ዝቅ ብሏል ተባለ። የምርታማነት ማደግና መንግስት የተገበራቸው የገንዘብ ፖሊሲ እርምጃዎች የዋጋ ንረት የሚጨምርበት መጠን እንዲቀንስ ማድረጉን የገንዘብ ሚኒስቴር አቶ አህመድ ሺዴ ገለጹ። የዋጋ ንረት አሁን ላይ ወደ 13 በመቶ መውረዱን የተናገሩት ሚኒስትሩ የተለያዩ አመልካቾችም የኢትዮጵያ ኢኮኖሚ ጤናማ መሆኑን የሚያረጋግጡ ናቸው ብለዋል። ኮንትሮባንድና ህገወጥ የንግድ እንቅስቃሴን ለመከላከልም መንግስት በትኩረት እየሰራ መሆኑን በማብራሪያቸው ጠቁመዋል። የግብርና የኢንዱስትሪና ማዕድን ዘርፎች ምርታማነት ማደጉንም የገንዘብ ሚኒስትሩ አክለዋል። በተሟላ ማክሮ ኢኮኖሚ ማሻሻያው በሁሉም የኢኮኖሚ ዘርፎች የተገኙ ውጤቶች ታሪካዊ ናቸው ያሉት የገንዘብ ሚኒስትሩ የተገኙ ስኬቶች ተጠናክረው እንደሚቀጥሉ ማረጋገጣቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊኮ ዳንጎቴን ማነጋገራቸው ተሰምቷል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ዛሬ ወንድሜን አሊኮ ዳንጎቴን ተቀብዬ አነጋግሬያለሁ። ለኢትዮጵያ ወሳኝ የሆኑ ፍላጎቶችን ለማሟላት የሚያስችሉ ስልታዊ የኢንቨስትመንት መስኮች ላይ ውይይት አድርገናል ብለዋል። አክለውም ትብብራችን ተጠናክሮ እንደሚቀጥል እምነቴ ነው ሲሉ ገልጸዋል።